በአሜሪካ የፖለቲካ ማዕከል ዋይት ሃውስ የተሰማው የተኩሱ ድምፅ መላውን ዓለም አስደንግጧል። በተለምዶ በዲፕሎማሲያዊ ጨዋነትና በሳቅ በሚታወቀው የዋይት ሃውስ የዘጋቢዎች ራት ግብዣ ላይ የተፈጸመው ድንገተኛ ጥቃት አሁን ላይ ወደ የከፋ የፖለቲካ ቀውስ እያመራ ይገኛል። ጥቃቱ የግል በሆነ ምክንያት የተፈጸመ ወይስ ፕሬዝዳንቱንና የሀገሪቱን ከፍተኛ አመራሮች ከጨዋታ ውጭ ለማድረግ የታቀደ ሴራ? የሕግ አስከባሪዎችና የምርመራ ተቋማት የተጠርጣሪውን ማንነትና የጥቃቱን ዓላማ ለማወቅ ሌት ተቀን እየሰሩ ቢሆኑም እስካሁን ያለው ጭብጥ ግን ጉዳዩ እጅግ ውስብስብ መሆኑን ያመላክታል። የአሜሪካ ጠቅላይ አቃቤ ሕግ ይፋ ያደረጉት መረጃና የዓለም አቀፍ ሚዲያዎች ዘገባ የጥቃቱን አሳሳቢነት ምን ያህል ያጎለዋል? የዛሬው ዓለም አቀፍ ትንታኔ በጥቃቱ ዙሪያ ያሉ መረጃዎችን፣ ታሪካዊ ዳራዎችንና የቀጣይ የጸጥታ አንድምታዎችን ይዳስሳል። ዳዊት አርያ ያዘጋጀውን ክብሮም ወርቁ አቀርበዋለሁ። የአሜሪካ ዴሞክራሲ ምልክትና የሥልጣን ማማ በሆነው ዋይት ሃውስ አቅራቢያ በተካሄደው የጋዜጠኞች የራት ግብዣ ላይ የተፈጸመው ጥቃት ሀገሪቱን ዳግም ወደ የጸጥታ ስጋት ውስጥ የከተተ ክስተት ሆኗል። የአሜሪካ ጠቅላይ አቃቤ ሕግ ቶድ ብላንቼ እንደገለጹት በጥቃቱ ዙሪያ እየተካሄደ ያለው ምርመራ የመጀመሪያ ደረጃ ውጤቶች እንደሚያሳዩት ድርጊቱ በቀጥታ ፕሬዝዳንቱንና ከፍተኛ የመንግሥት ባለሥልጣናትን ኢላማ ያደረገ ሊሆን ይችላል። ይህ ግምት ደግሞ በአሜሪካ የውስጥ ጸጥታና በታላላቅ ባለሥልጣናት ደህንነት ዙሪያ አዳዲስ ጥያቄዎችን አስነስቷል። ቢቢሲ በዘገባው እንደጠቀሰው ምርመራው አሁንም ተጠናክሮ የቀጠለ ሲሆን ተጠርጣሪው በቁጥጥር ስር ቢውልም ለምርመራ ቡድኑ አስፈላጊውን ትብብር ለማድረግ ፈቃደኛ ለመሆኑ ጉዳዩን ይበልጥ ምስጢራዊና አሳሳቢ አድርጎታል። አሜሪካ በታሪኳ መሰል የባለሥልጣናት የግድያ ሙከራዎችና የጸጥታ ጥሰቶች እንግዳ ባይሆኑባትም በዋይት ሃውስ ጋዜጠኞች የራት ግብዣ ላይ የተፈጸመው ድርጊት ግን ልዩ ሆኖ ተመዝግቧል። ይህ መድረክ በተለምዶ ፕሬዝዳንቱ፣ ከፍተኛ የካቢኔ አባላት፣ ታዋቂ ግለሰቦችና በመቶዎች የሚቆጠሩ ጋዜጠኞች የሚገኙበት በመሆኑ ጥቃቱ ቢሳካ ኖሮ ሊያስከትል የሚችለው የፖለቲካ ክፍተትና ቀውስ በታሪክ ተወዳዳሪ የማይገኝለት ይሆን ነበር። ሲኤንኤን እና ዘ ኒውዮርክ ታይምስ እንደዘገቡት ከሆነ በጥቃቱ ወቅት የተፈጠረው መደናገጥ በዋይት ሃውስ የደህንነት ጥበቃ ፕሮቶኮል ላይ ትልቅ ክፍተት መኖሩን አመላካች ሆኗል። ቶድ ብላንቼ በሰጡት መግለጫ ተጠርጣሪው ላይ ይፋዊ ክስ እንደሚመሰረት ቢጠቁሙም ከግለሰቡ በስተጀርባ ያሉ አካላት ወይም የጥቃቱ ርዕዮተ ዓለማዊ መነሻ እስካሁን በውል አልታወቀም። ከዚህ ቀደም የተፈጸሙ መሰል ጥቃቶችን ወደ ኋላ መለስ ብለን ስንመለከት የአሜሪካ ፕሬዝዳንቶች የጥቃት ኢላማ የመሆን አጋጣሚያቸው ከፍተኛ እንደነበር እንረዳለን። እንደ አውሮፓውያን አቆጣጠር በ1981 ፕሬዝዳንት ሮናልድ ሬገን ላይ የተፈጸመው የግድያ ሙከራና በቅርብ ዓመታት ደግሞ በፕሬዝዳንታዊ እጩዎች ላይ የሚሰነዘሩ ዛቻዎች የአሜሪካ የፖለቲካ ምህዳር ምን ያህል ለጸጥታ ስጋት የተጋለጠ መሆኑን ያሳያሉ። የስትራትፎርድ የጂኦፖለቲካ ተንታኞች እንደሚያስረዱት ደግሞ መሰል ጥቃቶች አብዛኛውን ጊዜ ከውስጥ ፖለቲካዊ ግጭቶች ወይም ከከረረ የርዕዮተ ዓለም ልዩነት የሚመነጩ ናቸው። አሁን የተፈጸመው ጥቃትም በአሜሪካ ውስጥ ካለው ከፍተኛ የፖለቲካ ዋልታ ረገጥነትና ከመጪው ምርጫ ጋር ተያይዞ የሚፈጠሩ ስሜቶች ውጤት ሊሆን እንደሚችል ግምቶች እየተሰነዘሩ ይገኛሉ። የደህንነት ባለሙያዎችና የፎሬን ፖሊሲ መጽሔት አጥኚዎች እንደሚያመለክቱት የጥቃቱ መካሄድ የአሜሪካን የደህንነት መዋቅር ዳግም ሪፎርም እንዲያደርግ የሚያስገድድ ነው። በተለይም በከፍተኛ ግብዣዎችና በሕዝባዊ መድረኮች ላይ የሚደረጉ የደህንነት ፍተሻዎችና የሰው አልባ አውሮፕላኖች አጠቃቀም ላይ ጥብቅ ቁጥጥር ሊደረግ እንደሚገባ እየተመከረ ነው። የብሉምበርግ ዘገባ እንደሚያሳየው የገበያና የኢኮኖሚ ተንታኞችም መሰል ጥቃቶች በሀገሪቱ መረጋጋት ላይ የሚፈጥሩትን ስጋት ተከትሎ በዶላር የመግዛት አቅም ላይ መጠነኛ መዋዠቅ ሊያስከትሉ እንደሚችሉ ስጋታቸውን ገልጸዋል። ይህ ደግሞ የደህንነት ጥሰቱ ከፖለቲካ ባለፈ ኢኮኖሚያዊ አንድምታ እንዳለውም ያሳያል። በተለያዩ ወገኖች የሚነሱ ትርክቶችን ስንመለከት በአንድ በኩል ጥቃቱ የአሜሪካ የውስጥ ደህንነት መላላትን ያሳያል የሚሉ ወገኖች ሲኖሩ፣ በሌላ በኩል ደግሞ ድርጊቱ ለፖለቲካዊ ጥቅም ሲባል የተጋነነ ትርክት እየተሰጠው ነው የሚሉ ወገኖች አይጠፉም። አልጀዚራ እንደዘገበው አንዳንድ ተቃዋሚ የፖለቲካ ድርጅቶች ጥቃቱ ለጥብቅ የጸጥታ ቁጥጥርና ለዜጎች የግል ነጻነት መገደብ
እንደ ምክንያት ሊቀርብ ይችላል የሚል ስጋት አላቸው። ይሁን እንጂ ጠቅላይ አቃቤ ሕጉ ቶድ ብላንቼ እንደገለጹት የምርመራው ዋና ትኩረት የሕግ የበላይነትን ማስከበርና የሀገሪቱን ከፍተኛ አመራሮች ደህንነት ማረጋገጥ ላይ ብቻ የተገደበ ነው። መርማሪዎች ከተጠርጣሪው ኮምፒውተርና ስልክ ላይ እያገኟቸው ያሉ መረጃዎች ጥቃቱ የታቀደና በርካታ ተባባሪዎች ሊኖሩት የሚችል መሆኑን ፍንጭ እየሰጡ እንደሆነ የአሶሺየትድ ፕሬስ ዘገባ ያመላክታል። አዎ አሜሪካ በመሰል ጥቃቶች ፕሬዝዳንቶቿን አታለች። ተወዳጆቹን አብርሃም ሊንከንና ጆን ኤፍ ኬኔዲን መጥቀስ ይቻላል። በመደምደሚያው በዋይት ሃውስ የተፈጸመው ጥቃት በአሜሪካ ወቅታዊ ታሪክ ውስጥ ትልቅ ጠባሳ የሚጥል ክስተት መሆኑ አይቀሬ ነው። ተጠርጣሪው ለመተባበር ፈቃደኛ ለመሆኑና የጥቃቱ ኢላማ ከፍተኛ ባለስልጣናት መሆናቸው ምርመራውን ውስብስብና ረጅም ሊያደርገው ይችላል። ወደፊት የሚመሰረተው ክስና የሚወጡ መረጃዎች ጥቃቱ በሀገሪቱ የፖለቲካ ምህዳር ላይ የሚያመጣውን ለውጥ ይወስኑታል። አሜሪካ ከዚህ ጥቃት ትምህርት በመውሰድ የደህንነት መዋቅሯን ከማጠናከር ባለፈ በሀገሪቱ ውስጥ ያለውን የፖለቲካ ውጥረት ለማርገብ መስራት እንዳለባት የምሁራን ምክረ ሐሳብ ነው። ጉዳዩ በዛሬው ዕለት በሚመሰረተው ክስና በሚደረገው የፍርድ ቤት ክርክር አዳዲስ መረጃዎችን ይፋ ማድረጉ ስለሚጠበቅ ዓለም አቀፉ ማህበረሰብ አይኑን ዋሽንግተን ላይ ጥሏል። ይህን ዘገባ ስናዘጋጅ ቢቢሲ ኒውስን፣ አሶሺየትድ ፕሬስን፣ ዘ ኒውዮርክ ታይምስንና ፎሬን ፖሊሲን በዋቢነት ተጠቅመናል።